የማትፈልገው ዲፓርትመንት ደርሶ እየተማርክ ነው ወይም ዲፓርትመንት ለመምረጥ ጥቂት ጊዜ ብቻ ቀርቶ የትኛውን ልምረጥ በሚል የመወዘጋገብ አይነት ስሜት እየተሰማ ነው። ጓደኞች እንድትማር የሚፈልጉት ሌላ፣ ቤተሰብ እንድትማር የሚፈልገው ሌላ ሆኖ ግራ የመጋባት ስሜት ከተሰማህ ያ የግራ የመጋባት ስሜት ከምን እንደመነጨና በተግባር ምን ማድረግ እንዳለብህ እንደ ስነ ልቦና ባለሙያነት ፕራክቲካል ቲፖች እሰጣለሁ። ከሁሉ በፊት አንድ ነገር ላስታውስ። ግራ የመጋባት ስሜቱ የደካማነት ምልክት ሳይሆን ደካማ ስለሆንክ ሳይሆን ከራሴ ጋር የገባህበት ስነ ልቦናዊ ግጭት ውስጥ ስላለ ነው። ብዙ ሰው ዲፓርትመንት የሚመርጠው ወይ በቤተሰብ ምርጫ ወይ በጓደኛ ግፊት አሊያም በማህበረሰቡ ዘንድ ያንን ትምህርት ተመርቆ የወጣ ሰው አለው ብለው በሚያስቡት የሶሻል ስታተስ ክብር፣ ደህና ገንዘብ ተከፋይ ለመሆን ጓደኞቹ ስለገቡ እንደተመረቁ ስራ ለማግኘት ስራ አጥነትን በመፍራት እና በሌሎች ተያያዥ ምክንያቶች ሊሆን ይችላል። ችግሩ ያለው እዚህ ጋር ነው። የምትመርጠው ዲፓርትመንት የትምህርት የስራ ዘርፍ የኢኮኖሚ ውሳኔ ብቻ ሳይሆን የስብዕና ውሳኔ ነው። የምትገባበት ትምህርት ዘርፍ የምትገባበት የስራ ዘርፍ አሁን ካለ ስብዕና ጋር ማች የማያደርግ የማይገጥም ከሆነ ኤነርጂህን ድሬንድ እንዲሆን ከማድረጉም በላይ ሙሉ በሙሉ ማለት በሚቻል ደረጃ ሞቲቬሽንህን ተነሳሽነትህን ይከሰክሰዋል። በፐርሰናሊቲ ሳይኮሎጂ ሁሉም ሰው በፍላጎት በአስተሳሰብ ጥንካሬና በስሜት ብስለት የተለያየ እንደሆነ ያስተምራል። ያ ማለት ለምሳሌ ኢንትሮቨርትድ የሆነ ሰው ኢንትሮቨርትድ ማለት ከሰዎች ጋር ብዙም መቀላቀል የማይወድ እና ለመግባባትም የሚቸግረው አይነት ልጅ ለምሳሌ እንደዛ አይነት ነገሮችን የግድ ወደሚሉ የትምህርት ዘርፎች ቢቀላቀል ኦብቪየስሊ ይደብረዋል። ምክንያቱም ከስብዕናው ጋር ስላልተጣጣመ ስላልገጠመ ያንን ትምህርት በስኬት የመወጣት እድሉ በጣም ዝቅተኛ ነው። በተቃራኒው ደግሞ ሰዎችን ማድመጥና መርዳት የሚወድ አይነት ሰው ሆኖ የሰራውን ስራ ከማንም ጋር ሳይነካካ ማስረከብ የሚችልበት የስራ አካባቢ ወይም ሲስተም ያለበት የሚወድ አይነት ልጅ ከኤንቫይሮንመንቱ ጋር ስብዕናው ስለሚገጥም ፊት አድርጎ በደንብ ሳክሰስፉሊ ይጨርሷል ያንን ትምህርት ማለት ነው። ስለዚህ ዋናው ችግር የምትመርጠው ዲፓርትመንት ካንተ ስብዕና ካለ ስብዕና ጋራ በቡድን ነው መስራት የምትፈልገው በግል ነው የሚለውን ኮንሲደር ያደረገ ከግንዛቤ ያስገባ መሆን ይኖርበታል ማለት ነው። እንደዛ ካልሆነ ስራው እያስጠላ ይመጣል። ይሄ አለመፈለግ ይኖራል። አልፈለግክም ማለት አትሰራውም፣ አልሰራሁም ማለት ደግሞ የፈለግከውን ያህል ውጤት አታመጣም። ከዛ ወደ የት ያደርሳል ማለት ነው። ያ እኔ ሰነፍ ስለሆንኩ ነው፣ እኔ ስማርት አይደለሁም፣ ወይም በቃ በህይወት መንገድ ወድቄያለሁ አይነት በተሳሳተ ድምዳሜ ላይ እንድንደርስ ያደርጋል ማለት ነው። በእንደዚህ ያለ እንትን ነገር ግን ዋናው ችግር አለመቻል ሳይሆን አለመጣጣም ወይንም ከስብዕና ጋር የመረጥከው የትምህርት ዘርፍ ስላልገጠመ ስላልተጣጣመ እንጂ ስላልቻልክ እንዳልሆነ ለብ ብለህ አድምጥ። እስቲ ትክክለኛ ዲፓርትመንት ውስጥ እንዳልሆንክ የሚያሳዩ አንዳንድ ምልክቶችን እንመልከት። የመጀመሪያው ምልክት ምንድነው? የፍላጎት ማጣት ነው። ሙሉ በሙሉ ምንም አይነት ለዲፓርትመንቱ እንደው ምንም አይነት ፍላጎት ሳይኖር ሲቀር ማለት ነው። ትንሽ እኮ ትሞክራለህ ፍላጎት ለመጫር ጓደኛ ቀይረ ሊሆን ይችላል። ኦር አዳዲስ ጓደኞች ጋር ከሚያነቡ ልጆች ጋር ለመተዋወቅ ጥረት አድርገህ ሊሆን ይችላል። የምታነብበትን ቦታም ዶርም፣ ላይብረሪ ስፔስ እያደረግ ቀያይረህ ሞክረህም ሊሆን ይችላል። ግን ስቲል በጣም ደከም ያለ ፍላጎት ካለና ስልቹ የመሆን ምልክቶች ከተስተዋሉብህ የፍላጎት ማጣቱ አንዱ የሚጠቁመን ነገር ያ ነው ማለት ነው። ያ ዲፓርትመንት ትክክለኛ ዲፓርትመንት ከአንተ ስብዕና ጋር ማች የሚያደርግ እንዳልሆነ የምጠቁመው አንደኛው ያ ነው። ሁለተኛው የንባብ አፒታይት መዘጋት፣ ቶታሊ ሙሉ በሙሉ ምንም ችከላ አፒታይት አለመኖር፣ ምንም ማለት ነው። አሳይመንት ሲኖር ብቻ ነው የምታነበው። ፕሮጀክቶች ሲኖሩ ብቻ ሰብሰብ ብላችሁ ትሰራላችሁ። ወይም ደግሞ ፈተና ሲደርስ ግዴታ ስለሆነ እየጎረበጠህም ቢሆን ባትፈልገውም ሄደህ ልታነበው ትችላለህ። ይሄ ሎንግ ረን ላይ የምታስበው ነገር ሳይኖር ሲቀር ትምህርቱን ወደኸው ሀሳቦች ላይ ኢንተርቴን ለማድረግ እዛው ኮርስ ውስጥ ያሉ ሀሳቦችን በደንብ ደስ እያለ ኢንትሪንሲካሊ ሞቲቬትድ ሆነ ከልብ ወደኸው
ለማወቅ ሳይሆን አሳይመንት ለመስራት፣ ፕሮጀክት ለመስራት፣ ፈተና ለመስራት ብቻ ነው ላይብረሪ የምትሄደው ኦር መጽሐፍ የምትገልጠው ማለት ነው። ሁለተኛው ይሄ ነው። ሶስተኛ ሊሆን የሚችለው በዛ አሁን እየተማርክበት ባለው ሮንግ ዲፓርትመንት ውስጥ ከ5 ዓመት ከ10 ዓመት በኋላ ተመርቀ ወጥተህ የሚታይ ምንም ክሊር የሆነ የፕሮፌሽናል የካረር ፓዛ የለም። ምንም እንዲሆናለው በዚህ ኤሪያ ሪሰርች ሰራለው፣ እንደዚህ ያለ መስሪያ ቤት ገብቼ እንደዚህ ያሉ ስራዎች በዚህ ዘርፍ ሰራለው፣ ማስተርሰን በዚህ ስፔሻላይዝ አደርጋለሁ ምናምን ብሎ ለማየት የሚያስችል ምንም የረዥም ጊዜ እቅድ ካልታየህ እዛ ዲፓርትመንት ውስጥ እያለህ አሁንም ሮንግ ዲፓርትመንት ውስጥ ነው ማለት ነው። ሌላኛው አራተኛው ምልክት ሊሆንም የሆነው ምንድን ነው? ራስህን ሌላ ዲፓርትመንት ካሉ ልጆች ጋር ማነጻጸር ይኖራል። ገበያው ላይ እነሱ ተፈላጊ ነው፣ የኔ አይደለም። እነሱ እንደተመረቁ ስራ ያገኛሉ፣ እኔ አላገኝም። የእነሱ ትምህርት ቀላል ነው፣ የኛ ይከብዳል አይነት ፉክክር ይኖራል። ወደኸው ሪሊ ወደኸው ከገባ ያን ያህል ኬር አያደርግም። የስራ ሁኔታ የትምህርቱ መቅለል መክበድም ያን ያህል ቢግ ዲል ላይሆን ይችላል ማለት ነው። ነገር ግን እዚህ ጋር አንድ ጥንቃቄ የሚያስፈልገው ነገር እንደገባህ ትምህርቱን ትወደዋለህ ማለት አይደለም። የገባህበትን ዲፓርትመንት ባትወደውም ፍላጎቲ ሌላ ዲፓርትመንት ቢሆንም ባትመርጠውም ግን ገብተህ በደንብ ከዲፓርትመንቱ ጋር እስክትላመድ ድረስ ኮርሶቹን በደንብ እያንዳንዱን እያየ እስክትል ድረስ ይሄ አጀስትመንት ስትሬስ ምንለው አለ። እሱ ሊኖር ይችላል። ጊዜያዊ የምቾት ማጣት እስክትላመድ የሚመጣ ስትሬስ ማለት ነው። ወይም ከዚህ በፊት ደካማ የንባብ ባህል ካለ ትምህርቱ ሁሌ ላይብረሪ እንድትገኝ፣ መጽሐፍት እንድታገላብጥ፣ እንድታነብ ሪፈረንስ ማቴሪያሎችን ትምህርቱ እንደዛ የሚፈልግ ከሆነ አንተ ደግሞ ደከም ያለ የንባብ ባህል ካለ ለጊዜው ስልቹ ሊያደርግ እንደሚችልም ከግንዛቤ እናስገባለን ማለት ነው። ዲፓርትመንት ያልመረጥክ ከሆንክና ለመምረጥ እየተዘጋጀ ከሆነ ቀጥሎ የምነግርህን በደንብ አድምጠኝ። እነዚህን 5 ጥያቄዎች በስነ ስርዓት ቁጭ ብለህ ልትመልስ፣ ለራሴ ኦነስት ሆነ ታማኝ ሆነ ልትመልሳቸው የሚገቡ ጥያቄዎች ናቸው። እነዚህ 5ቱ ሳይኮሎጂካል ጥያቄዎች በካሪየር ካውንስሊንግ ላይ የምንጠቀማቸው ናቸው። የመጀመሪያው ምንድነው? ራስህን ልትጠይቅ የሚገባው ቁጭ ብለህ በስነ ስርዓት እየሰራው እንዲሁ ዝም ብሎ ጊዜ የሚያልፍብኝ ስራው ከብዶኝ ምን ብሎኝ ሳይሆን እንዲሁ እየሰራው ሳይታወቀኝ ጊዜው ድንገት የሚያልፍባቸው ታስኮች፣ አክቲቪቲዎች ምንድን ናቸው የምለውን ለይ። ራሴ ነው የምታውቀው። ስራ ሳይመስልህ እየሰራህ ግን ስራ ሳይመስል ሰርታቸው ጊዜው ከመቼ ወደ የምትለው አይነት አክቲቪቲ ምንድን ነው? ኤፈርትለስሊ ለአንተ ምንም ያን ያህል ብዙ ጉልበት፣ ኢነርጂ፣ ጊዜ ሳይፈጅብህ የምትጨርሰው አይነት ስራ ምንድን ነው? ጻፍ። እነሱ 1 2 3 ብለህ ወደ ታች ጻፍ። ሁለተኛ የትኛውን ነው የምትመርጠው? ወይም በተፈጥሮ እንግዲህ ጸጋም በለው አለኝ ብለህ የምታስበው ቀጥሎ ከምጠቅሳቸው የትኛውን ነው? የቁጥር ጨዋታ ነው? ይሄ ካልኩሌሽን ነገር መስራት ቁጭ ብለህ ምንም ሳይታወቅ ይሄ ቁጥር ነገር ደስ ይልሃል? ካልኩሌሽን ማለቴ ነው። ወይም ምናልባት ይሄ ሀሳብ ላይ ማውጠንጠን፣ ሀሳብ ማውረድ፣ ማውጣት፣ መተንተን፣ መጻፍ ወይም ሰዎችን ፖዚቲቭሊ ኢንፍሉዌንስ ማድረግ፣ ማሳመን፣ የሆነ ርዕሰ ጉዳይ ላይ የሆነ ርዕስ ተሰጥቶ ያችን በደንብ አርቲኩሌት አድርገህ ሪሰርች አድርገህ አቀናጅተህ ያችን ተናግረህ ሰዎች ላይ ፖዚቲቭ ተጽዕኖ ማሳደር ያ ጸጋህ ነው? ወይስ ይሄ እየተነካካ የሚሰራ ስራ ነው የምትወደው? እየተነካካ እንዲያየ ፕራክቲካሊ የሚገጠም ነገር እንዲህ የሚነካኩ ነገሮችን ነው የምትወደው? ላብ ውስጥ ወር ሌሎች እነዚህ ምንድነው ፕራክቲካል የሚሰሩ ስራዎች የሚደረጉባቸው ቦታዎች ላይ እነሱን ነው የምትመርጠው? የትኛውን ነው የሚለውን ለይ። ሁለተኛ ላይ ይሄ ነው። ሶስተኛ ላይ የትኛውን ነው የምትመርጠው? አሁንም በግል የሚሰሩ ስራዎችን ነው ወይስ በቡድን የሚሰሩ ስራዎችን? ይህም በጣም ኢምፖርታንት ነው። መግቢያችን ላይ እንዳልነው አንተ የምትፈልገው የአንተ ስብዕና በግል የሚሰራ ሆነው የመረጥከው ዲፓርትመንት በቡድን የሚጋብዝ ግዴታ አይነት ቲም ወርክ የሚፈልግ አይነት ከሆነ ተላልፋቸዋል ማለት ነው አሁንም ከስብዕና ጋር። ስለዚህ የትኛው ነው ሪሊ የምትወደው? በግል መስራትን ነው በቡድን መስራትን ነው የሚለውን መመለስ ይኖርብሃል። አራተኛው ጥያቄ የሚሆነው ስትሰራ ይሄ ለአሳይመንት ብለህ ለፈተና ብለህ ዲግሪ ለማግኘት ብለህ ሳይሆን ኢንጆይ እያደረክ የምትሰራው ስራ ምንድን ነው? ፎር ዘ ነክስት 10 20 30 40 ዓመት ምንም ፈተና ኖረ ያልኖረ የሚያይ ሰው ኖረ ያልኖረ ኢንጆይ እያደረክ ይሄ ከውስጥ በሚመነጭ እንትን ፍላጎት
መስራት የምትችለው ስራ የትኛው ስራ ነው? የትኛው የትምህርት ዘርፍ ነው? ጻፍ እነሱ ነው። የመጨረሻ የሚሆነው ምን አይነት ችግር ነው ሶልቭ ማድረግ የምትፈልገው? በጓደኞች ሰርክል ሊሆን ይችላል፣ በቤተሰብ ሊሆን ይችላል። ከፍ ስልም በሀገር ደረጃ ምን አይነት ፕሮብሌም ነው ሶልቭ ማድረግ የምትፈልገው የምለውን ጻፍ። እነዚህ 5ቱ ጥያቄዎች በእርግጠኝነት ስብዕናህንና የአንተን ፍላጎት የትምህርት ዘርፍ ቁልጭ አድርጎ የሚያሳዩ ይሆናሉ ማለት ነው። አይ ከላይ ያነሳቸውን እነዚህን 5 ጥያቄዎች ብቻዬን ቁጭ ብዬ እየመለስኩ መጨነቅ አልፈልግም ካላችሁ ዙማ ሳይኮሎጂካል ኮንሰልተንሲ ሰርቪስስ ከዚህ ቀደም ከሃይ ስኩል ጀምሮ ናቹራል ሳይንስ ልግባ፣ ሶሻል ሳይንስ ልግባ ከሚለው እስከ ዩኒቨርሲቲ ዲፓርትመንት ምርጫ ድረስ ከ20 በላይ ልጆች አማክረን በሚፈልጉት በሚወዱት ዲፓርትመንት እንዲማሩ አድርገናል። እየተመረቁም አሉ። በሚፈልጉት በሚወዱት ዲፓርትመንት ተምረው አሁን እየተማሩም ያሉ ልጆች አሉ፣ ከ20 በላይ የሚሆኑ ማለት ነው። የእነሱን ዝንባሌ፣ ተፈጥሯዊ ዝንባሌ እና የወደፊት እቅድ በአጣጣመ መልኩ የምንሰጠው ሳይኮሎጂካል ቴስቶች አሉ፣ የካሪየር ካውንስሊንግ ውስጥ ማለት ነው። እነዛን ፈተናዎች ሰጥተን በትክክል ከሚወዱት ዲፓርትመንት ጋር እንዲገቡ እንዲማሩ እና ወደ ስራው ዓለም እንዲቀላቀሉ ኦልሬዲ የጀመሩ አሉ። ስራው ዓለም ላይ ገብተው አብዛኞቹ እየተማሩ ናቸው። እንደዛ እንዲሆኑ ሙያዊ ድጋፍ ሰጥተናል፣ ረድተናል። እንደዛ አገልግሎቱን ማግኘት ከፈለጋችሁ እዚህ ስክሪኑ ላይ በምናስቀምጠው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። አገልግሎቱን በአካልም በኦንላይንም ማግኘት እንደምትችሉ በዚሁ አጋጣሚ ልጠቁማችሁ እወዳለሁ። አንዳንድ የትምህርት ዘርፎች በማህበረሰቡ ዘንድ ከፍተኛ የሆነ ተቀባይነትና ክብር እንበለው ብቻ ስታተስ አለ፣ በደንብ ከፍ ተደርጎ የተሰቀለ ስታተስ አለ። ይህን መማር አለባችሁ ተብሎ ከልጅነታችን ጀምሮ እየተነገረን የሰማነው ማለት ነው። እና አንዳንድ የኢንጂነሪንግ ስፔሻሊቲ ኤሪያዎች፣ ሜዲሲን፣ ሎ እነዚህ ደህና የሚባል ስም ያላቸው ናቸው። ደህና ስም ያላቸው በማህበረሰቡ ዘንድ ነው። አንተን ሳትስፋይ ያደርጋል ወይ፣ ስፔሲፊካሊ አንቺን ሳትስፋይ ያደርጋል ወይ፣ ያ ትምህርት ትርጉም ይሰጥሻል ወይ የሚለውን አንቺ ነሽ የምታውቂው፣ አንተ ነህ የምታውቀው ማለት ነው። ምንም ከማህበረሰቡ ጋር የሚያገናኘው ነገር የለም። ማህበረሰቡ ስለፈለገው ማህበረሰቡ ያንቺን ህይወት አይኖርም፣ ያንተን ህይወት አይኖርም። የሆነ ስታተስ ስላለ ትምህርቶችን ኩል ስለሆኑ ምናምን ብለህ ኦልሬዲ የተገነባ መልካም ስም ስላላቸው ለነዛ ፊልድ ኦፍ ስቴዲስ ኤሪያዎች፣ ዲፓርትመንቶች ሄደህ እዛ ግድ መግባት አለብህ ማለት አይደለም። ከአንተ ፍላጎት ጋር የገጠመ ማች የሚያደርግ መሆን አለመሆኑ ነው ማተር የሚያደርገው። ይሄ ፍሪ ስቴጅ መሆኑ አይደለም። ሞር ኦፍ ላይክ ኢትስ ፋሽኑ ኖሮ የምትማረው ነው የሚጠቅምና ይሄ ካሪየር ካውንስሊንግ ላይ የተሰሩ ብዙ ጥናቶች፣ ካሪየር ሳይኮሎጂ ላይ የተሰሩ ሪሰርቾች የሚያሳዩት ምንድን ነው? ሰዎች ከስብዕናቸው ጋር የሚጣጣም ኮምፓቲብል የሆነ የሚገናኝ ማች የሚያደርግ የትምህርት የስራ ዘርፍ ከመረጡ ሞቲቬትድ መሆን ብቻ አይደለም፣ በስራው በደንብ ፐርፎርም ያደርጋሉ። ፐርፎርም ማድረግ ብቻ አይደለም፣ እብን የህይወት ትርጉማቸውንም አንዳንዴ ከስራው የሚያገኙ ሰዎች አሉ። ለብዙ አመታት ያንን ስራ ወደው የሚሰሩ ማለት ነው። ለብዙ አመት ለ20 ምናምን አመት ለ30 ምናምን አመት አንድን ሙያ ወደው ከልባቸው የሚሰሩ ብዙ በየዘርፉ በየስራ ዘርፉ ብዙ ሰዎች መጥቀስ ይቻላል። እውነት ለመናገር ሀገራችንም ሌላ ዓለም ላይ በተቃራኒው ሳይወዱ ገብተው ሳትወድ እኮ እንደምንም ብለህ ለምሳሌ የሆነ አሁን ከጠቀሷቸው ወይ ኢንጂነሪንግ አሪፍ ፍልዶች ወይም ሎውም ይሁን ወይም ሜዲሲንም እንደው በአጋጣሚ ብትገባ ባትወደውም ያ ዲፓርትመንት ብደርስ ተፋልጠ ላይታች ብለህ እኮ ትመረቃለህ። ባትወደውም ማለት ነው። እንደምንም ብለህ ልትመረቅ ትችላለህ። ግን ትቀጥላለህ ወይ ለሚቀጥሉ ምናምን አመታት ውስጥ በዛ ፋዝ ያ ስራ ሳትስፋይ እያደረገ ውስጣዊ ደስታ እየሰጠ ኢንትሪንሲካሊ ሞቲቬትድ ሆነ በዛ ስራ ትቀጥላለህ ወይ ነው ጥያቄው፣ ወሳኝ ማለት ነው። እና ምንድን ላድርግ ካልከኝ እዚች ጋር አንድ ፕሮ ቲፕ ልስጥ። እኔ እየተማርኩ ያለሁትን ዲፓርትመንት ወይም ለመማር ወደማስበው ዲፓርትመንት ገብቼ ከተማርኩ በኋላ ማህበረሰቡ ተቀበለኝ አልተቀበለኝ፣ ሙገሳና ሽልማት ኖረ አልኖረ፣ ይሄን ትምህርት እየተማርኩ መቀጠል እችላለሁ በዚህ የስራ ዘርፍ ካልከኝ
ትክክለኛ ዲፓርትመንት ውስጥ ነህ ወይም ወደ ትክክለኛው ዲፓርትመንት እየገባ ነው፣ ትክክለኛ ውሳኔም እየወሰንክ ነው ብሎ መውሰድ ይቻላል። ዊዛውት ኤክስፔክቲንግ ይሄ ምንም ተጓዳኝ ነገር ሳትፈልግ ማህበረሰቡ ግባ ይሄን ተማር ከሚል ወጥተህ ራስን ተከትለ ፓሽንን ተከትለ የምትሄድበት ኤሪያ የትምህርት ዘርፍ ዲፓርትመንት ከሆነ አው ካልከኝ ለላዩ ጥያቄ ትክክለኛ ዲፓርትመንት ውስጥ ነው ያለው፣ ቀጥል ገፋበት። እንደስል ግን የገበያውን ሁኔታ ያላመዛዘነ አይነት ዲፓርትመንት ተማር ማለት እንዳልሆነ አደራ፣ በዛ አትወሰዱብኝ። ገበያ ውስጥ ያለው የስራ እድል ያለውን ዲፓርትመንት ብትመርጥ ክፋት የለውም፣ ምንም ችግር የለውም። ያንን አስበ ዲፓርትመንት ብትገባ አፍተር ኦል የምትማረው የምትሰራው ምን የምትለው ለነፍሴ አይደለም፣ የሆነ ጽድቅ እንትን እንዲሆንልህ ምናምን አይደለም፣ ለስጋ ነው የምትማረው። ገበያው ይሄን ትምህርት ይፈልገዋል የሚለውን ማጣራቴ ክፋት የለውም። ያናይል ግን ሞር እሱ ላይ ሳይሆን ፎከስ ራሴ ላይ ፍላጎቴ ላይ ከአንተ ስብዕና ጋር ማች የሚያደርግ የትምህርት የሙያ ዘርፍ ይሁን ነው ዋናው መልእክት። ተማሪ ከሆንክ ፕሪፓራቶሪ የሆነ ዩኒቨርሲቲ ጆይን የማድረግ እቅድ ካለ ወይም ዲፓርትመንት ለመምረጥ እየተዘጋጀ ያለ ሰው የምታውቀው ካለ ወይም ደግሞ ወላጅ ሆነ ልጆች በዚህ ጉዳይ አጠገብ ያሉ ሰዎች በዚህ ስለ ዲፓርትመንት ጉዳይ እየተጨነቁበት ከሆነ ካላስፈላጊ ጸጸት ስለሚያድናቸው ይህንን ቪዲዮ ሼር አድርግላቸው። አሁን ይህንን ቪዲዮ እያየ ደግሞ ምን አይነት ዲፓርትመንት ውስጥ እየተማርክ እንደሆነ እና ምን አይነት ስሜት እየተሰማ እንደሆነ እታች ኮመንት ላይ ጻፍልኝ፣ ገብቼ አያለው። በማልወደው ዲፓርትመንት ውስጥ እየተማርኩ ነው፣ ምን ላድርግ ካልከኝ ስቴፕ ባይ ስቴፕ ፕራክቲካል የሆኑ ማድረግ የሚገቡ ስልቶች የዘረዘርኩበት ራሱን የቻለ ቪዲዮ አለ እዚህ ቻናል ላይ፣ እዛ እንገናኝ።